አሁን ምንድነው በጣም እንግዲህ ግልጽ ነው አበበ ሙላቱ እንዴት ወደ አማራ ህዝብ ወደ ውቅና እንደመጣ ይታወቃል አማራ ባንክ ላይ ፎቶ አስነስተው እንደዚህ ብለው ነው የአማራን ሴንሲቲቭ ፓርቲ ያን የአማራ ባንክ መጀመር ስለሆነ ህዝቡ እንግዲህ ኬሚሴ ላይ ታቃላችሁ የአማራ ልዩ ኃይል ሸዋዚንገር ምናምን አርኖልድ ምናምን ይያሉ አስገብተው ስንት ልዩ ኃይል እንዳለቀ በለጣ እንዳርጌን ታቃላችሁ እንዴት ቫይራል እንደወጡት እንተናን ታቃላችሁ ጸዳሉን እንዴት ተመቶ ባህር ዳር ላይ ከሄደ በኋላ ነው ሐሳቡን እንኳን የቀየረው ማለት ነው ሐሳቡን እንኳን የቀየረው ያ ተመቶ መከላከያ መቶት ደምቶ ጥሎት ሂዶ ሙታል ብሎ ጥሎት ሂዶ እንግዲህ የጎጃም ፋኖ እነማን ችሎት አግኝተው ነው እንግዲህ ያሳከሙት የጎጃም ፋኖ በግ ያራደለት እየቀለበው እንዲጠግን ራሱን አድርጎ ነው አድኖ ነው እንግዲህ የሸኙት ከዛ በኋላ እንግዲህ በስኳዶች ውስጥ ትኩረት ገብቶ እንግዲህ እንደዚህ አይነት ሊሰራ ይችላል ማለት ስለዚህ አሁንም ሌሎችም አሉ በጣም ብዙ ማለት ነው ልዩ ኃይሉን ያስጨረሰው አለ እኮ ጎንደር ላይ መጻፍ ቅዱስና መስቀል ትልቅ መስቀል አንጠልጥሎ ስለዚህ እንደዛ አይነት አሁንም በተመሳሳይ ሁኔታ ሊያሳውቋቸው የተዘጋጁ ፋኖ ውስጥ ያሉ ሰርጎ የገባሉ ያን በጣም መጠንቀቅ አለብን ዝም ብለው እነሱ ስለፖሰቱ ብቻ ማለት የለብንም ሲጀመር እኛ በጣም ማለት ያለብን አክቲቪስት የፖሰተውን ሳይሆን ለወደፊት እንደልምድ ለመከፋፈል እስከዛሬ ያማራን የከፈለው ለአክቲቪስትም የተመቸ ያማራ ህዝብ ነው ያማራ የሚዲያ ተጠቃሚ ነው የፌስቡክ የዲጂታል ሚዲያ ተጠቃሚ ነው ያገኘውን ሼር ያደርጋል ያገኘውን ኮሜንት ያደርጋል በጣም ምንም የት እንደሆነ ሳያቅ ያሞግሳል ይሄ ነው እዚህ ደረጃ ለመከፋፈል እስካሁን አንድ ያልሆነበት ምክንያት ማለት ነው ስለዚህ አሁንም ውቅና መስጠት አሪፍ ነው ሼር ኮሜንት ፖስት ማድረግ አሪፍ ነው ነገር ግን ከየት ነው ፖስቱ ብለን ማለት አለብን አትሊስት ሪኮግኒሽን የተሰጠው ለምሳሌ ባለፈውን አርበኛ ዘመነ ምን ሰጥቷል ሽጉጥ ሸልሞታል አይደል አሁን ያን ልጅ ነው ማበረታታትና ወደ ውቅና ማምጣት ያለብን እንደዛ አይነቱን በመሪዎች ውቅና የሚሰጣቸው ነው እንጂ በአክቲቪስት ውቅና የሚሰጠውን መስጠት የለብንም ምክንያቱም አክቲቪስት ማለት ብዙ መለየት ማንችለው አሁን እንኳን የአማራ ፋኖ ብሔራዊ ኃይልን አርማ ፕሮፋይል አድርገው በቲክቶክም በዩቲዩብ በፌስቡክም በቴሌግራምም በኢንስታግራም የአማራ ፋኖ ብሔራዊ ኃይል አርማ አድርገው በጣም ብዙ አክቲቪስቶች አሉ አብዛኛው ደግሞ ትዛዝ የወረደው ምንድነው አሁን በቅርቡ አሁን ጀምረውታል ከነገ ወዲያ ያያለ እንግዲህ በጣም ጎልቶ ይወጣል ያኔ ታውቁታላችሁኛ ቀድመን ነው መረጃ ምናደርሳችሁ እንደዚህ የሚወጡ አሉ አብዛኛው አክቲቪስቶች የአማራ ፋኖ ብሔራዊ ኃይል አርማን ያደረጉ አብዛኛው ተከፋዮች ማለት ነው ስለዚህ እነሱ የጎጃምና ጎንደር ብለው ራሳቸውን ከፋፍለው ጎጃምና ጎንደር ህዝቡን ለመክፈል ሲሰሩ እንግዲህ የፌደራሉ አክቲቪስት ደግሞ መመሪያ ተሰጥቷል ሼር እንዲያደርግ ማለት ነው ኮሜንት እንዲሰጥ ላይክ እንዲሰጥ ቫይራል እንዲወጣ ስለዚህ በዚህ መንገድ ሊከፋፍሉን ተዘጋጅቷል እኛ ደግሞ ካሁን በኋላ እንደ አማራ ደግሞ ማረጃ ያለብን እንግዲህ እውቅና ከመሪዎች ከአማራ ፋኖ ብሔራዊ ኃይል እውቅና የሚሰጣቸውን ብቻ ሼር ፖስት ማድረግ ማሳወቅ ሞራላቸውን መገንባት ነው ያለብን ምክንያቱም ባለፈው ዘመነ ካሴ ሽጉጥ ሸልሟል የሸለመበትን ምክንያት አብራርቶ በራሱ ፊርማ ተናግሮ ቪዲዮም ወጥቷል በቃል አቀባዩ በማርሸትም ተናግሯል በአስረስዳምጤም ተናግሯል እንደዛ አይነቶችን ሰው ነው ማጀገን ሞራል መስጠት ምክንያቱም ምን የሆነ ገበው ህዝብ እንደዚህ ወደኛል ማለት ነው ብለው ሞራል እንዲኖራቸው እንደዚህ ያአፋብሃ የአማራ ፋኖ ብሔራዊ ኃይል እውቅና የሚሰጣቸው በዚሁ አጋጣሚ ደግሞ እንግዲህ በየትኛው በእስካውን ያየሁት ጎጃም ላይ ብቻ ነው እውቅና መስጠት ያየሁት ጎንደር ላይ አላየሁም ሸዋ ላይ አላየሁም ወሎ ላይ አላየሁም ጎጃም ላይ ነው ያየሁት በጣም በየትኛውም ጎንደር ላይም በጣም ብዙ ለመቁጠር አዳጋች ሆኑ ጀብዶች ተሰርቷል ወሎ ላይም እንደዚሁ ተሰርቷል በጣም ለመቁጠር አዳጋች የሚሆን ሸዋ ላይም ተሰርቷል ጎጃም ላይም ተሰርቷል አዳጋች ለመቁጠር የሚያዳግቱ በጣም ብዙ በርካታ የሆኑ ጀብዶች ነገር ግን እውቅና ሲሰጥ አላየውም ጎጃም ላይ ግን አንድ አይቻለው ዘመነ ካሴ ሲሰጥ ሽጉጥ ነው የሸለመው ይሄ በጣም አሪፍ ነው ምን አይነት ሞራል ገንቢ እንደሆነ ማለት ስለዚህ እኛ ይሄን አይነት ለሚሰራ ሰው እውቅና እንዲሰጥ ሽልማት እንዲሰጥ ማበረታታት መገፋፋት አለብን ምክንያቱም ይሄ ሞራል ነው
ለወደፊት የፈለገው ብር በጠላት ቢቀርብላቸው ይህን አይነት በዚህ ደረጃ ይህን አይነት ተቀባይነት ኑሯቸው ይህንን ማጣት ስለማይፈልጉ ብሩን ኢግኖር ያደርጋሉ ማለት ነው። ስለዚህ ለዚህ የአማራ ፋኖ ብሔራዊ ኃይል እውቅና እንዲሰጥ እንግዲህ ማበረታታት አለብን፣ መገፋፋት አለብን። ሌላውኛ ደግሞ ሚዲያ ላይ እንግዲህ ሼር ማድረግ መፖስት ያለብን እንግዲህ አመራሮች እውቅና ለሰጧቸው ብቻ ነው እንጂ አንድ አክቲቪስት ወይም አንድ ዘመርኩን ወይም አንድ የሆነ ሀብታሙ ወይም አንድ ሰው ወይም አንድ አሳየ ደርቤ የፖስተውን አይደለም። እነሱ ስለፖስተቱት ሼር ማድረግ መፖስት ምናምን ሳይሆን በአመራሮች በአማራ ፋኖ ብሔራዊ ኃይል አመራሮች እውቅና የተሰጠውን ፋኖ ብቻ ወደ ሚዲያ ማውጣት ማሳወቅ ክብር መስጠት ለሱ ህዝብ በጣም አሪፍ አስተሳሰብ እንዳለው መገንባት ያኔ በሚሊየን ብር ቢቀርብለትም ለጠላት እጁን አይሰጥም በሚሊየን ብር ቢቀርብለትም ለጠላት ተገዥ አይሆንም ማለት ነው ታማኝ ሆኖ ይቀጥላል ስለዚህ እንደ አማራ ፋኖ ብሔራዊ ኃይል ማበረታታት እንዲጀመር ማድረግ አለብን ማለት ነው ይሄን ነው እንጂ ሰሞኑን በጣም የታሰበው ከባድ ነው ስለዚህ በጣም ሸር ምናደርገውን ኮሜንት ምን ሰጥበትን መለየት አለብን ይሳደቡ ችግር የለው አሁን ዘመን የሆነ ነገር ብለው ሰድበው ይፖስታሉ ወይም ሀብቴን ወይም ምሬን ወይም ኢንጂነር ሳለኝ የሆነ ነገር ብለው ተሳርበው ይፖስቱ እኛ አላማው መሪዎቻችን አይደሉ መሪዎቻችን ተሰደቡብን ብለን በስሜት ላይክ ኮሜንት አድርገን ወይም ደግሞ የላይኳንትን ዘግዝቀን በመናደርግበት ሰዓት ለነሱ ቅና እየሰጠን ነው ቫይራል እንዲወጡና ህዝቡ እንዲያቅ እና ህዝቡ ያንን የሚያይ ሰው ተደራሽ ሆኖ ያንን የሚያይ ሰው ጥርጣሬ ውስጥ እንዲገባ ማድረግ ነው ስለዚህ ይሄ አይነት ችግር ስለሚፈጥር በቃ አይተን ዝም ብለን አንብበን ማንበብ አሪፍ ነው ማንበብ እና አንብበው ነገር ግን አንብበን የራሳችን ሐሳብ ለምን እንዳሉ መረዳት መቻል ነው እንጂ በተናደን በስሜት መልስ መመለስ ያ የአማራ ችግር ፈጣሪ ነው ለአማራ ችግር ይፈጥራል ለአንድነቱ ችግር ይፈጥራል ያም ደግሞ ቢያንስ በዚህ አይነት ጥቃት ተጠቂ አሁን ሌሎች ሳይኮሎጂካል ክራይሲስ አላቸው አይደንቲቲ ክራይሲስ አለባቸው የሂስትሪ ክራይሲስ አለባቸው የሶሻል የማህበራዊ የካልቸር ክራይሲስ አለባቸው ስለዚህ እኛ ደግሞ እኛ ያለንን መጠበቅ መቻል አለብን መናደድ ማለት ያንን ባህላችንን ያንን ማንነታችንን መርሳት ነው ተናደን የሆነ ስንጽፍ እነሱን አሳውቀን እነሱ የበላይ በቃ ቢያንስ ባላንስ ለማድረግ እየተሰራ እስከሆነ ድረስ እኛን ትኩረት መስጠት የለብንም ስለዚህ ካሁኑ በጣም በጥንቃቄ መሰራት አለበት በጥንቃቄ እየገመገምነ መሆን አለበት ዝም ብለን እንደመጣልን ኮሜንት አንስት በቃ መጥፎ ነገር እንትን ይበሉ መስጠት የለብንም ቢያንስ ራሳቸው ይደራረጉ እኛ ደግሞ ከነሱ ተሽለን የነሱን ሐሳብ ተሽለን በማቅረብ ህዝቡ እንዲያቀውና እንዲረዳ የማድረግ ሐሳብ ነው ማንጸባረቅ ያለብን